አርሰናል ዛሬ ዋንጫ መብላቱን ያረጋግጣል። ግን ማንቸስተር ሲቲ ዛሬ ነጥብ ከጣለ ብቻ ነው እሱ ደግሞ እንደማይሆን እኔም አንተም ያርሰናል ደጋፊ ታውቃለህ አይደለ? ዛሬ ከክሪስታል ፓላስ 3 ነጥብና 3 ጎል እንደግም ይዤ የምወጣበት ጨዋታ ይኖረኛል። ትሬኒንግ በለው ለኔ፣ ላንተ ግን ተማምተም የምቆጠርበትና መጨረሻ ላይ ተስፋ ማስቆረጠ ጨዋታ ይሆናል ማለት ነው። አርፈ የራስን ግስጋሴ ገስግሰ ዋንጫን ብታነሳ ይሻላል። ሲቲ ላይ አትቋጥር፣ አይሆንም፣ የማይሳካ ነገር ነው። እኔ ግን በርንሌይ ላይ ቋጥሬ አሁንም ቢሆን ዋንጫ መብላት እንደምችል አሳያለሁ። ባይ ዘ ዌይ ማለት ነው የአርሰናል ደጋፊዎች ዋንጫ እንበላለን የሚለውን ኤክስፔክታሽናችሁን ሎ ብታደርጉት እንደ ወንድም መመክራችሁ ማለት ነው። ምክንያቱም እንድትጎዱብኝ አልፈልግም፣ ቢሆንስ ላይ እንድትከፉብኝ አልፈልግም። ሰው ኤክስፔክቴሽናችሁን ሎ አድርጋችሁ ካስተመልከቱ እና ዛሬ ቋጥራለሁ ብለህ እንዳትጠብቅ በጊዜ ብተኛ ይሻልሃል። ሲቲዝን ኮፒ ሊንክ እና ዋርኒንግ ላይ ነው አካውንቴ ኮፒ ሊንክ ፎሎ እያደረጋችሁ ይሄ የዚህ ቤተሰብ አባል ሁኑ። የሚስተር ነባ የሌላ የሚኳስ ተመልካቾች ፎሎ ማድረግ እንዳይረሳ። መቻቹ የቋጠሮ ቀን ይላል አባቴ። ለውጡ ግን ማን ነው? እንደ ወያላ እኛ ስንቋጥር ለሌላ ክለብ እንደዚህ እንዲሆን ምናምን እጣፋንተው ምናምን እንትና እንዳይበላ ሳይሆን እኔ እንድበላ ነው። ከባድ ደግሞ በለዋለሁ። ሳልጮት ነው በለው። ዛሬ ነው ማረጋግጠው። ከዛ በርንሌይ ስለጥፋት ተረጋገጠ ማለት አንተ በርንሌይ ምናምን እያልክ ገና የሚቀጥለው ቅዳሜ ምናምን የሚደረግ ጨዋታ ላይ ታስባለህ። ዛሬ ስራን ስራ እስቲ መጀመሪያ ኢቲአር ስለሆነ ነው ምናምን እንዳትለኝ አባቴ። እሱን ለፎረስት ትነግረዋለህ ነው የምልህ። ገባህ አይደለ? ዛሬ ላይቭ ላይ ታገኙናላችሁ ታውቃላችኋል። ለቋጠሮ ብዬ ፍሬን ገብሬ ላይቭ ስገባ ሲሪየስ ጉዳይ ነው የምልህ። ፓላስ የልጅነቴ ፓላስን ከዌስትሃም አንጻር ምን ያህል እንደምወዳት ዌስትሃምን ምን ያህል እንደምጠላው ፓላስን ምን ያህል እንደምወደው አሳይቻችኋለሁ። ከዚህ በፊት ነግሬያችኋለሁ። ተረዳኝ። እና ዛሬ ደግሞ ፓላስ በጣም እንደምወዳት ልታሳየኝ እንችላለች። በጣም እንደምወዳት ኢስማኤል ሳር በቃ ገባሽ አይደለ? ኢንግሊሜን ኢንዲያ ያጠፋውን ጥፋት አንቺ ታርሚያለሽ። ገባሽ አይደለ? ጆን ፊሊፕ ማቴታ ቡም ማቴታ ኢን ዘ ሩም። ተረዳኝ። አንተ ደግሞ እንደ ቤቶ ደደብ እንዳትሆን፣ እንደ ኢጎር ቲያጎ ደደብ እንዳትሆን። ደደብ ነህ ግን የተሳካልህ ደደቡን እስቲ በእናትህ ተረዳኝ አይደለ? ከሞን ይሆን። እሺ ዛሬ ከፓላስ ጋር ጨዋታ አለን ማለት ነው። ተስተካካይ ጨዋታችን ማለት ነው። ገብቷል? ትቋጥራለህ፣ የአርሰናል ደጋፊ ትቋጥራለህ። ይሄን አውቃለሁ። በስንት ሰዓት ነው የምንተዋወቀው። እኔ ደግሞ በበርንሌይ እንኳን ቦይስታዋን በበርንሌይ ተስፋ አልቆርጥም። ከበርንሌይ አልፎ በፓላስ መጨረሻ ላይ ተስፋ አልቆርጥም። እስከ መጨረሻው ድረስ ታገላታለሁ። እኔ ከመቋጠር ወደኋላ አይደለም። ትፈራለህ፣ እኔን ትፈራለህ። በቃ ሲቲን ከኋላ ትፈራለህ። ሌላ ቲም ወይ ዛሬ ጣልና ጋርዲዮላ ገላግለን ካልሆነ በቃ እንጂ እኔ አላውቅም። ዛሬ ዊን አድርገን ከዛ ቅዳሜ ያለን ከዛ ቦርንሞዝ ነው። ይሄ እንኳን አያስፈራኝም። ቦርንሞዝ ነው የሚያስፈራኝ። በበርንሌይ ተስፋ አልቆርጥም አልኩ። እንኳን ይሄ አይደለም በበርንሌይ ተስፋ አልቆርጥም። ወይ ካልሆነ ዛሬ ገላግለን ሙሉ በሙሉ እኮ አርሰናል ጋር ያለው እኮ የዋንጫው ጉዳይ በቃ በራሱ እጅ ነው። ኦልሬዲ ከኛ እጅ ወጥቷል እኮ እሱን አንካካድም። ግን በበርንሌይ ተስፋ አልቆርጥም እኔ። ወይ ደግሞ በበርንሌይ ተስፋ አልቆርጥም ወይ ዛሬ ገላግለኝ አለቀ። ይኸውላችሁ ወረተኛ አትሁኑ እሺ። ከባለፈው ጌም በኋላ ማለት ነው አብዛኛው የአርሰናል ደጋፊ ሁለተኛ ቲሜ ኤቨርተን ነው ምናምን እያለ ነው። እና የዛሬውን ሪጎር አይተን ነው ሐሳብ መቀየር ካለብን ማለት ነው። ፓላስዬ ወይ ካለልን ይቀጥላል። ሁለተኛ ቲማችን ፓላስ ነው። ካልሆነ ደግሞ እንደ ሪጎራው እንቀየሳለን ማለት ነው። ግን እኔ ለፓላስ ተጫዋቾች ማለት ነው አንድ መልእክት አስተላልፋለሁ። ምን አይነት መልእክት እንደማስተላልፍ ታውቃላችሁ? በቃ ዶኩ ሊዱና ጥበሱት ማለት ነው። ቀኝ እግሩ ላይ ይሆናል አይደል? ተጎድቶ እንዳይወጣ ምቾት እንዳይሰማው በጨዋታው ላይ የሆነ የተለየ ነገር መፍጠር እንዳይችል አድርጋችሁ የሆነ ነገር አድርጋችሁ ማለት እንደዚህ ምናምን በቃ ዶኩ እኮ ነው አይደል? ቲሙ ራሱ ዶኩ ነው ከኛ ጋር እየተፈካከረ ያለው ማለት ነው። ሶ ዶኩ ማለት ነው። ዶኩ የለም ማለት ቸርኪተው ምንም እንደበፊቱ አይደለም። ሴሜኒዮ ኦቨርሬተር። ስለዚህ ያለ ዶኩ ምንም መፍጠር አይችሉም። ሃላንድ ደግሞ ጥሩ ሰርቪሶችን የሚፈልግ አይነት ተጫዋች። ስለዚህ ያለ ዶኩ ምንም መፍጠር አይችልም ማለት ነው ማንቸስተር ሲቲ። ሶ ምንድነው ማድረግ ያለባችሁ ማለት ነው? ዶኩን ጠጋ ብላችሁ ጥብስ እንዳልኳችሁ እንዳይጎዳ ረጅም ጊዜ ጭዱ ለጭውታ ብቻ ማለት ነው። ኤኒዌይ ማለት ነው ፓላስ ወሳኝ ሰዓት ላይ የሲቲ ጌታ ነው። ወሳኝ ሰዓት ላይ ነጥብ በማስጣል ፓላስ የሚታማኝነት ቡድን አይደለም። 23 ላይ አስጥሎታል። 24 ላይ ሁለታቸው መስለኝ ያለቀው። ሶ ፓላስ የሲቲ ጌታ ነው ማለት ነው። የሊቨርፑልም እንደዚህ ትልልቅ ብሮችን ገኛዎች ይሰጣቸዋል። ሶ ማለት ነው የዛሬውን ሪጎር አይተን ነው ቲም መቀየር ካለብንና ፓላስ የልጅነቴ አያሳፍረንም ነው የምላችሁ። ይቋጠራል። ይመቻችሁ። ከመሆን ገነስ ሲቲዘንስ ተስፋ ቆረጣችሁ እንዴ? እንደዚህ ብለን ተስፋ አንቆርጥም።
ዛሬ ጌም አለን። ቀሪ ጨዋታችን ከፓላስ እንጫወታለን። ሌሎቹ ተስፋ ቢቆርጡ እንኳን አንተ በዚህ ክለብ መቼም ተስፋ እንዳልኩት። ምክንያቱም ማንቸስተር ሲቲ ማለት ተስፋ ያለ መቁረጥ ምልክት ነው። እስከ መጨረሻው ድረስ የመፋለም ምልክት ነው። ስንት ጊዜ ነው እኛ በቅርብ እንኳን በመጨረሻ ቀን በተአምሮች ዋንጫ ይበላ ነው። ከአስቶን ቪላው ጀምሮ ከዛ በፊት ከብራይተን ጋር ከዌስትሃም ጋር ታስታውሳላችሁ። እሱ እንኳን ባይሆንም ከዛ ዋናው ደግሞ የፕሪሚየር ሊግ ሞስት አይኮኒክ የምትባለው አጉዌሮ ሞመንት፣ ይሄ ሁሉ የተካሄደው በማንቸስተር ሲቲ ነው። አይቻልም ሞቷል የተባለ ነገር ሁሉ ተደርጎ የተመለሰው በማንቸስተር ሲቲ ነው። ስለዚህ እስከ መጨረሻው ተስፋ አንቆርጥም። ግን የራሳችንን የቤት ስራ በስነ ስርዓት መውጣት አለብን። ዛሬ ከፓላስ ጌም አለን ከሞሲቲዘን ፕሬሸሩን አሁንም እና በደንብ አርሰናል እናርጎ። እነሱ ዋንጫ በልተናል ብለው ኦልሬዲ ዘግቶ እየጨፈሩ ነው። እኛ ግን እንዳላለቀ ማሳየት አለብን። ከሞሲቲ ይመቻችሁ። የአርሰናል ደጋፊ ሆይ ለምንድነው ዛሬ እንዴ ተዘናጋኸው? ምንድነው ችግርህ? ምንድነው እንዴ? እያንዳንዱን የቋጠሮ አጋጣሚዎች መጠቀም አለብን አልተባባልንም ወይ? የኛ ቡድን የቀሩትን ጨዋታ ስለማሸነፍ ያስብ፣ እኛ ደግሞ የቀሩትን የሲቲ ጨዋታዎች በሙሉ በመቋጠር ዙሪያ ላይ በርትተን እንስራ አልተባባልንም ወይ? ትወጥራለህ አሁን አትወጥርም? እኔ ዛሬ ፓላስ የሚያሸንፍ አልመሰለኝም። ግን ምናምን አትበል እንደዚህ በቃ መቋጠር ካለብህ ወጥረ ቋጠር። ሲቲ ለምን እዛ ኮረደው ቲም ጋር አይጫወትም? አይደለም እንደ ፓላስ ካለ ለንደናዊ ከአርሰናል ጎን ቋሚ ኤዜን የመሰለ ተጫዋች መጋቢ ቡድን ሲጫወት እንዴት ነው ከጎኑ ማትቆሙ? አሁን ትወጥራለህ አትወጥርም? ንገረኝ በቃ። ወጥረ ነው መቋጠረው። ይኸውልህ ፓላስ 10 ሚሊዮን ውሃ እንዳይበላው ከፈለክ ማለት ነው በዚህ ጨዋታ ላይ የሆነ ነገር ማድረግ መቻል አለብህ። በቃ መላው ቋሚ ተጫዋቾችን አሰነፈ የማያዳግም ጥቃት ሲቲ ላይ በመፈጸም ወይ ማሸነፍ ወይ አቻ መውጣት አለብህ፣ ግዴታ ነው። ከሜዳ ውጪ ነው የምትጫወተው አውቃለሁ፣ ግን አንተ ሲቲን ከበድ ከሚሉት ቡድን አንዱ ስለሆንክ ማለት ነው ወሳኝ ነገር ልታሳየን ይገባሃል ነው የኔ ሐሳብ ፓላስ። ከዛ ውጪ ግን የአርሰናል ደጋፊ አሁን ትቋጠራለህ አትቋጠርም? ይሄንን ነገር እንደ ቀልድ አልፎ ቦርንማውዝ ላይ በንቋጠር ነው የሚሻል ልትል ነው? አልፎ ጥለው ሩም ላይ ቋጠር ነገርኩ። ጀማው ወጥሩ፣ ምንም መብት ላይ ወጥሩ። እንዴ አብዛኛውም የሲቲ ደጋፊ ተስፋ እንዳልቆረጠ ግልጽ ነው። እኔም በግሌ ተስፋ አልቆረጥኩም። እውነቱን አውራ ካላችሁኝና ዛሬ ቀለል ያለ ትሬኒንግ አለን። ዛሬ ሆም ነው ጨዋታችን። ይሄን ጨዋታ አሸንፈን ማለት ለዋንጫው አንድ እርምጃ ተራመድን ማለት ነው። ዛሬ ጥያቄ የለውም ሲቲ ያሸንፋል። የሲቲ ደጋፊዎች ሼር ኮፕሊንግ እንዳይረሳ፣ ኮፕሊንግ ይቀጥቀጥለት። አሁንም ተስፋ አልቆረጣችሁም፣ እኔም አልቆረጥኩም። የዋንጫ ክለብ ነን። ካሞን ሴቴ ፓላስ የልጅነቴ ወደ ኢትሃድ ሄደው የሚያደርጉትን ጨዋታ አንዳንድ ነገር ልበላችሁ። በሞቴ አንድ ያጣላል በሞቴ መባል ያለበት ቲም ነው ይሄ ቲም ማለት። ኤቤሬቺ ኤዜ ወንድማችሁ አይደለም ወይ? ሴሜኒዮ ለቦርንሞዝ አልደወለም ወይ? ኤዜ አልደወለም ወይ? ዛሬ ታዲያ እንደምታውቁት በዚህ ዓመት ብዙ ወዳጅ የለንም እዚህ ሊግ ላይ ማለት። ነገር ግን ኤቨርተን እና ፓላስ ናቸው አለንላችሁ አይዟችሁ እያሉ ኳላችን የነበሩት ከመጀመሪያው ጀምሮ ማለት። ሶ ፓላስ ዛሬ ጆን ፊሊፕ ማቴታ ማለት ኢጎር ቲያጎ ሲሰራ የነበሩትን ስራዎች ላለመስራት መሞከር አለበት። እስማኤል አሳር ማንቸስተር ሲቲን እንደ ሊቨርፑል አስቦ ነው መጮት ያለበት። ታውቁታላችሁ ሳር ከሊቨርፑል አርቴታ ማለት ነው በጣም ምጥቀት ስለሆነ ኤዲ ኒኪታን ለዚህ ጨዋታ አስቦ ነበር የሸጠው የነበረው ግን ተጎዳ። ስለዚህ ኖርዌይ አሁን ለምሳሌ የሃላንድ ጀለስ ነው 11 ላርሰን ግን ደግሞ ኦዴጋርድ አንበልህ ነው። ተረዳኸኝ አይደል? አንበልህ ደግሞ ከኖርማል ከቲምሜት ማስበለጥ እንዳለበት ያው መቼስ መረዳት አለበት። ሲቲዎች ዛሬ እንግዲህ ሮድሪ የማይኖርበት አሁን ሰፊ ቻንስ እንዳለ እየተነገረ ነው። ሮድሪ ሳይሉስ ቀር ደግሞ ሚድፊልድ ያለው ነገር ታውቁታላችሁ። ባለፈው ያለ 6 ቁጥር ከሆነ ሰዓት በኋላ እንደው ብሬንትፎርዶች በቃ እንዲ ጅዝብ ብለው ነው እንጂ በርናርዶ ሲልቫን አርጎ ነው የተጫወተው ከሆነ ሰዓት በኋላ ማለት ነው ጋርዲዮላ እና ተመሳሳይነት እድል ቢሰጣቸው ፓላሶች ዝም ብለው ያልፋሉ ወይ? አይ ዶንት ኖ። ኦሊቨር ግላዝነር ዋንጫው ላይ ያላቸውን ሀሳብ ሲጠየቁ እኔ ከሲቲም ከአርሰናልም የገባልኝ ጨላ መላ ምናምን የለም፣ ስለዚህ ኖርማል ነው በቃ ቼክ ያደረኩት እኔ ከቫር ያነሰ ኢፌክት ነው ያለኝ እዚህ ጨዋታ ላይ ምናምን ብለዋል። የዛሬው ጨዋታ ላይ ግን ቸርኪ እንደሩ አይደለም፣ ሴሜኒዮ እንደሩ አይደለም። ይሄንን ሰውዬ ያዙልኝ፣ ይሄን ሰውዬ ያዙልኝ። በጣም ፎርም ላይ ነው የሚገኘው ጄሬሚ ዶኩ። ዛሬ ክሪስ ሪቻርድስ እና ዳንኤል ሙኞዝ በጣም ትልቅ ስራ ነው የሚጠብቃችሁ። ይሄ ሰውዬ ፊክስ የምታረጉት ከሆነ ለፓሬዱ ትጠራላችሁ ማለት ነው። ይሄ ጨዋታ እንግዲህ በተስፋ ነው። ተስፋዬ 2-2 ያልቃል የሚል ነው። ምን እንደሚፈጠር አብረን የምንመለከት ይሆናል። ፎሎ ኮፒ ሊንክ ሼር እያረጋችሁ ይመቻችሁ። ሲቲዝንስ የጨዋታ ቀን ይላል እንግዲህ ማለት ነው። ዛሬ ዋንጫውን ማን ይገባዋል የሚለውን የሚወስነው ክለብ ክሪስታል ፓላስ እንግዲህ
ከኛ ከንጉሳውያን ጋር ይጫወታል ማለት ነው። ያው በዚህ አጋጣሚ የሱ ተጫዋች ኤቨርተን ላይ የሰራውን ፋውል ካሳ እንፈልጋለን ማለት ነው። እንደምታውቁት ካሳው ደግሞ በእኛ ጨዋታ ላይ ብቻ አይደለም በአርሰናል ጨዋታ ላይም ካሳውን እንዲከፍል እናስገድደዋለን ማለት ነው። ማርክ ጌ የሰራውን ስህተት የተከበርከው ክሪስታል ፓላስ ለጤናህ እንደምን አለ? እኔ ደህና ነኝ። 10 ሚሊዮን ብር አለብን እናውቃለን። ዛሬ ሲቲን አሸንፍና ብርን ውሰድ። አካውንት ላክና ብሩን እናስገባለን። ኢዜ ደውሎላችኋል አይደለ? በቃ ያላችሁን ነገር ሜዳ ላይ አድርጉት። ስሩት ያላችሁን ስራ ሜዳው ላይ ስሩትኝ። እኛም ሰኞ በሜዳችን ዋንጫውን ከፍ እናደርገዋለን። ከሞን ፓላስ ውጤት ይገመት ገነርስ። ዛሬ እኮ የቋጠረው ቀን ነው። እንዳትሸኑ